የመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዶማስ። ትርጉም ተሾመ ዳምጠው። ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 20። ከፀጉሩ ላይ ይዘው ወደ ላይ የሚስቡት መሰለው። ከዚህ በኋላ ለጥቂት ሰዓቶች የሆነውን ራሱም አያውቅም። አእምሮውን ስቶ ነበረ። ከብዙ ቆይታ በኋላ አይኖቹን ሲገልጥ በመርከቧ በረንዳ ላይ ተንጋሏል። አንድ መርከበኛ ክንዶቹን ያሻሽለታል። ሌላው አይዞ ያለው ደግሞ የፍራፍሬ ጭማቂ ይግተዋል። ሶስተኛው ሰው ትናንት በእንዲህ አይነቱ ችግር ላይ የነበሩ ነገም የማይቀርላቸው መርከበኞች በሚያሳዩት የሐዘኔታ አመለካከት ቆሞ ያስተውለዋል። ይህ ሰው የመርከቧ ካፒቴን ነበረ። ማን ትባላለህ? ሲል ጠየቀ ካፒቴኑ በተሰባበረ ፈረንሳይኛ። የማልታ መርከበኛ ነኝ ሲል መለሰ ኤድመንድ በበኩሉ በተሰባበረ ጣሊያንኛ። ከሲራኩስ በመምጣት ላይ ሳለን መብረቅ መቶን ከቲብለን ድንጋዮች ጋር አጋጨን። የተረፍኩት እኔ ብቻ ነኝ። ወደዚህ ስትመጡ ሳያችሁ አንድ መቅዘፊያ አንስቼ ወደ እናንተ መጣሁ። ግን ከመካከላችሁ አንደኛው ጸጉሬን ይዞ ባይጎትተኝ ኖሮ እኔም ተስፋ አልነበረኝም። እኔ ያንተ ወንድም እኔ ነኝ እኮ አለ ራቅ ብሎ ቆሞ የነበረ ግልጽና የዋህ መልክ የሚታይበት መርከበኛ። ደግሞ መስመጥ ስለነበረ በጊዜው ነው የደረስኩልህ። አዎ አልቆልኝ ነበረ አለ ኤድመንድ እጁን ወደ አዳነው መርከበኛ እየዘረጋ። አመሰግናለሁ ወዳጄ፣ ግን እዚያው ልተውም ፈልጌ ነበር አለ መርከበኛው ቀጠለና። ይህንን የፈረስ ጋማ የሚያህል ፂም፣ አንድ ጫማ ያህል የረዘመ ጸጉር ሳየው ሸፍታ እንጂ መርከበኛ አትመስልም። ኤድመንድ በእስር ቤት ባሳለፋቸው ዓመታት ውስጥ አንድ ጊዜም የራሱን ጸጉርም ሆነ ሪዙን አለመቆረጡን ያስታወሰው በዚህ ወቅት ነበረ። አንድ ጊዜ እንደ ትናንቱ መጥፎ አደጋ ደርሶብኝ ስለተረፍኩ ለ10 ዓመታት ጸጉሬንም ሆነ ጺሜን ላለቆረጥ ተስዬ ነበረ። 10 ዓመቴን የምደፍነው ልክ ዛሬ ነው። 10ኛ ዓመቴን በተመሳሳይ አደጋ ማክበሬ አይገርምም አለ። ወይ አጋጣሚ! አሁን
ምን እንድናደርግልህ ነው የምትፈልገው? ሲል ጠየቀ ካፒቴኑ። እናንተን ደስ እንዳላችሁ። የተዋጣልኝ መርከበኛ ስለሆንኩ አንድ ወደብ እንደደረስን ብትተውኝ በአንድ ነጋዴ መርከብ ላይ ስራ እንደማላጣ እርግጠኛ ነኝ። ሜዲትራኒያን ባህርን ታውቀዋል? እሱማ ከልጅነቴ ጀምሮ ያሳደገኝ አይደለም እንዴ? አይኔን ቢጨፍኑኝ እንኳን በጣም አስቸጋሪ በተባሉት የሜዲተራኒያን ወደቦችን ቢሆን መርከቦችን ያለ ችግር ማሳለፍ እችላለሁ። ጥሩ፣ እንግዲያውስ ካፒቴን አለ ጃኮፖ የተባለው የኤድመንድን ሕይወት ያዳነው መርከበኛ፣ ለምን ከኛ ጋር አይቆይም? በጣም ጥሩ አለ ካፒቴኑ ለኤድመንድ። ትክክለኛ ሰው ሆነ ካገኘው እቀጥረሃለሁ። ለሌሎች ከምትከፍለው በላይ አልጠይቅህም። ደህና አለ ካፒቴኑ። ጃኮፖ፣ ለዚህ ሰው የምታውሰው ትርፍ ልብስ ይኖርሃል? ሱሪና ሸሚዝ አይጠፋም? በቂ ነው አለ ኤድመንድ። ጃኮፖ ሁለቱን ልብሶች ያመጣለት። ሌላ የምትፈልገው ነገር? ኤድመንድ አቋረጠው። ቁራሽ ዳቦና ቅድም ካቀመሳችሁኝ ጭማቂ አለ ኤድመንድ። በረሃብ የሚያፋጨው ጨጓራው ድንገት ትዝ ብሎት ጃኮፖ የፍራፍሬ ጭማቂውን ሲሰጠው ሌላ መርከበኛ ደግሞ ዳቦ ይዞ መጣ። ከግማሽ ሰዓት በኋላ ኤድመንድ የፓይለቱን ስፍራ ይሰጡት እንደሆነ ጠየቀ። ፓይለቱ ከተሰላቸ ስራው የሚገላግለው ሰው በማግኘቱ ደስ እያለው ወደ ካፒቴኑ ሲመለከት ካፒቴኑም ስፍራውን ለአዲሱ ሰው እንዲሰጥ ፓይለቱም በጥቅሻ ፈቀደለት። ኤድመንድ ተጠራጣሪ አይኖቹን በማርሴል ወደብ ላይ እንደተከለ ቢሆንም በመርከቧ ውስጥ ቁልፍ ቦታ ይዟልና ልቡ ረጋ አለለት። ጉዞውን ተያዘው። ሌላ ግማሽ ሰዓት እንደተጓዘ ዛሬ ቀኑ ስንት ነበር ሲል ኤድመንድ አጠገቡ የተቀመጠውን ጃኮፖን እንደዋዛ ጠየቀው። የካቲት 28 ስንት ዓመተ ምህረት? ምን ማለት ነው? ዓመተ ምህረቱን ማታውቅ? ይገርምሃል ሲል መለሰ ኤድመንድ። አንድም ድንገት የሚከሰትለት የፈጠራ ምክንያት እያስገረመው፣ በሌላ መልኩም ጃኮፖ እንዳይጠረጥረው በማድረግ እየሳቀ ትናንት ማታ በደረሰብኝ አደጋ ከመደንገጤ የተነሳ ራሴን ከሳትኩ ወዲህ እስካሁን ድረስ አእምሮዬ ሙሉ ለሙሉ በትክክል ማገናዘብ አልቻለም። ስንት ዓመተ ምህረት ነው? 1829 ነው አለ ጃኮፖ። ኤድመንድ በእስር ቤት 14 የጨለማ ዓመታት ማሳለፉን የተረዳው በዚህ ወቅት ነበረ። ቻርቲፍ ውስጥ ሲገባ የ19 ዓመት ለግላጋ ነበረ።
አሁን የ33 ዓመት ጎልማሳ እንደሆነ ተገነዘበ። ሜርሲደስ ሞቷል ብላ በምታምንበት በዚህ ረጅም ጊዜ የት ደርሶ ይሆን ብሎ ሲያስብ የሐዘን ፈገግታ በከንፈሮቹ አለፈ። ቀጥሎም ይህንን ረጅምና የጭካኔ እስር እንዲያሳልፍ በግፍ የዶለቱበትን ሰዎች አስታውሶ አይኖቹ በቁጣ ተንቦገቦጉ። ለራሱ የማለውን የብቀላ መሐላ እንደገና አደሰው። የመርከቧ ፍጥነት በጨመረ መጠን የመሐላው እውን መሆንና የነጻነቱ መረጋገጥ የማይጠረጠር እየሆነ መጣ። መርከቧ ሌጎርን ወደ ተባለው ወደብ ነበረ የምታመራው። ጂዮን በተባለችው በዚች መርከብ ላይ ግማሽ ቀን የሞላ ጊዜ እንኳን ሳይቆይ ኤድመንድ ሰራተኞቹ የኮንትሮባንድ ነጋዴዎች መሆናቸውን ተገነዘበ። ስለዚህ የመርከቧ ካፒቴን የኤድመንድን ማንነት ሳያውቅ ኤድመንድ የካፕቴኑን ማንነት ማወቅ ይችላል ማለት ነው። ኤድመንድ መጀመሪያ የፈጠረውን ታሪክ በተለያዩ የማልታ የኔፕልስና የማርሴል ማስረጃዎች በማስደገፍ ስለሚያጫውተው ካፒቴኑ የኤድመንድን ገለጻ ሙሉ ለሙሉ ተቀበለው። ሌጎርን እንደደረሱ ኤድመንድ ለ14 ዓመታት መልኩ ምን እንደሚመስል አይቶ ስለማያውቅ የመጀመሪያ ፍላጎቱ ራሱን ለይቶ ያውቅ እንደሆነ ማስተዋል ነበረ። ልክ ወደ የብስ እንዳመሩም ጸጉር ማስተካከያ ቤት ሄደ። ጸጉር አስተካካዩ ስራውን ሲጀምር ኤድመንድ ፊት ለፊቱ ከሚገኘው መስታወት ላይ አይኑን አሳረፈ። ፈጽሞ ሊያምን አልቻለም። በድንጋጤ ካንገቱ አቀረቀረ። የራሱ መልክ አስፈራው። የ14 ዓመት እስር መልኩን ከመሰረቱ ለውጦታል። ቻቲው ሲገባ ያለፈ ህይወቱ የተቃና የወደፊት እድሉም ባማረ ሁኔታ የተዘረጋለት ፈገግታ የማይለየው ደስተኛ ወጣት ክብ ፊት ነበረው። አሁን ግን ያ ሁሉ ፍጹም ተለውጧል። ሲፈራ ሲቸር እንደገና ቀና ብሎ የገዛ መልኩን በድንጋጤ አስተዋለው። ከወደ ግንባሩ ሰፋ፣ ከወደ አገጩ ሾጠጥ ያለው ፊቱ ረዘም ብሏል። ስስ ከንፈሮቹ የማይበገር ጽኑነት ምልክት ይታይባቸዋል። የቅንድቦቹ ጸጉሮች በአንድ ዓላማ ላይ ያተኮሩ ይመስል ወደ አንድ ጎን ጋደል ብለው ቆመዋል። አይኖቹ ምሬት ያዘሉ ይመስላሉ። አልፎ አልፎ የጥላቻ ጨለማ አንዣቧል። ለረጅም ጊዜ ከፀሐይ ብርሃን የተገለለው ቆዳው ገርጥቷል። ሰውነቱም ከወትሮ የበለጠ ከስቷል። ክሳቱ ደግሞ ቁመቱን የበለጠ ያረዘመው ይመስላል። ፊቱ ላይ የሚነበበው ረጋ ያለው
በራስ መተማመን ገጽታ የቀሰመውን ጥልቅ ዕውቀት ያንጸባርቃል። ምንም እንኳን ዓመቱ ረጅም ቢሆንም በተፈለገው ጊዜ በፍጥነት መሰባሰብ የሚችል ኃይል የተሸከመ መሆኑ ያስታውቃል። አይኖቹ ከጨለማና ለዓይን በሚያስቸግር ደካማ ብርሃን ውስጥ ለረጅም ጊዜ በመኖራቸው እንደ ጅብና ተኩላ በጨለማ የማየት ችሎታ አዳብረዋል። ኤድመንድ እንደገና ጎንበስ ካለ በኋላ የራሱ ለውጥ አስገርሞት ፈገግ ብሎ ራሱን በዝግታ ነቀነቀ። ጓደኛ የለውም እንጂ የልብ ጓደኛው የነበረ ሰው ቢያው እንኳ ሊያውቀው አይችልም። እሱ እንኳ ራሱን መለየት ተስኖታል። ወደ መርከቧ እንደተመለሰ ካፒቴኑ በቋሚነት ሊቀጥረው እንደሚፈልግ ገለጸለት። ኤድመንድ ግን ሌላ ዕቅድ ስለነበረው ቅጥሩን ለ3 ወር ኮንትራት ብቻ እንዲሆን ፈቀደ። ሌጎርን በደረሰ በአንድ ሳምንት ውስጥ መርከቧ በናይለን ጨርቃ ጨርቅ፣ በጥጥ፣ በጥይት ባሩድና በትንባሆ ተሞላች። የቀረው ተግባር ይህንን ሸቀጥ ከቀረጥ ነፃ እንደሆነ ከሌጎርን አውጥቶ ኮርሲካ ወደ ተባለው ወደብ በሰላም ማድረስ ነበረ። ከኮርሲካ ሸቀጡን ተቀብለው ወደ ፈረንሳይ የሚያስገቡ ሌሎች ነጋዴዎች ይጠብቋቸዋል። ጂዮን ጉዞዋን ቀጠለች። በሚቀጥለው ቀን ጧት ካፒቴኑ ወደ ኤድመንድ ሲሄድ ኤድመንድ በመርከቧ ዳርቻ ባህሩን በዓይኑ ሲቃኝ አገኘው። በፊቱ ላይ እንግዳ የሆነ ገጽታ ይታይበታል። ይበልጥ የሚያስተውለው የጧት ፀሐይ የሶለላ ዶሮ ላባ ያስመሰለችው የድንጋዮች የሚገኙበትን ደሴት ሞንቴ ክሪስቶን ነበረ። ጂዮን በደሴቷ አጠገብ አልፋለች። ደግነቱ ችኩሉ ኤድመንድ አሁን ትዕግስተኛ ሰው ሆኗል። ለነጻነቱ 14 ዓመት የታገለ በመሆኑ ለብልጽግናው 6 ወር ወይም ዓመት ቢታገስ የሚጨንቀው ሰው አልነበረም። የኑዛዜውን ቃላት አንድ በአንድ በአእምሮው ደገማቸው። 2 ወር ተኩል አለፈ። በዚህ ወቅት ኤድመንድ የመርከበኛነቱን ያህል ቀልጣፋ የኮንትሮባንድ ነጋዴም ወጥቶት ነበረ። በወደቦች አካባቢ ከሚገኝ ዝነኛ የኮንትሮባንድ ነጋዴዎች ጋር ለመተዋወቅ ከመቻሉም በላይ እነዚህ ቀማኞች የሚግባቡበትን የሚስጥር ቋንቋ ጠና። የብልጽግናው ምንጭ በሆነችው ደሴት በሞንቴ ክሪስቶ አጠገብ ከ20 ጊዜ በላይ ያለፈ ሲሆን አንድ ጊዜም በእግሩ ለመርገጥ አመቺ ሁኔታ አላገኘም። ስለዚህም ልክ ከመርከቧ ካፒቴን ጋራ የተዋዋለው የኮንትራት ቅጥር እንደተፈጸመ አንድ ሰበብ ፈጥሮ
አነስተኛ ታንኳ ከተከራየ በኋላ ወደ ሞንቴ ክሪስቶ ለመጓዝ ወሰነ። የተቀበረውን ንብረት ለማየት በሚሄድበት ጊዜ ማንንም ማስከተል እንደሌለበትም ያውቃል። ይሁን እንጂ ብቻውን የሚሄድበትን የማሳመኛ ምክንያት ሊያገኝ አልቻለም። ይህንን ችግር በማሰላሰል ላይ እንዳለ አንድ ምሽት በኤድመንድ ላይ ባደረበት ጠንካራ እምነት የተነሳ በቋሚነት ሊያሰራው የሚፈልገው የጂዮን ካፒቴን ወደ አንድ የሌጎርን ወደብ ዋና የመገናኛ ስፍራ የነበረ ሆቴል ወሰደው። በዚያ ምሽት በታወቁ የኮንትሮባንድ ነጋዴዎች መካከል ስለ አንድ ምስጢራዊ ተግባር ውይይት ይካሄዳል። ውይይቱም የቱርክ መጋረጃዎች፣ ሱፍና ሌሎች ጨርቆች ስለተጫነች መርከብ የሚመለከት ነበረ። የሸቀጡ ልውውጥ ሊካሄድበት ስለሚችል ሰዋራ ስፍራና ይህንኑ ሸቀጥ ወደ ፈረንሳይ ማስገባት ስለሚቻልበት ዘዴ መፍትሄ ማግኘት ነበረበት። ሙከራው ከተሳካ ወደር የማይገኝለት ትርፍ ይዛቃል። በተግባሩ የተሳተፉ ሰዎችም ተራ ሰራተኞች ሳይቀሩ የትርፍ ተካፋይ ይሆናሉ። የጂዮን ካፒቴን በሞንቴ ክሪስቶ ደሴት ሰው ስለማይኖርና ወታደሮችም ሆኑ የቀረጡ ወኪሎች ስለማይገኙ ጭነቱን ለማራገፍ አመቺ ስለመሆኗ አስተያየት ሰጠ። ስለ ሞንቴ ክሪስቶ ሲወራ በመስማቱ ኤድመንድ በደስታ ፈነደቀ። ደስታው ከፊቱ ላይ በግልጽ ይነበብ ስለነበረ ሰዎች እንዳያውቁበት ከውይይቱ ስፍራ ተነስቶ በሆቴሉ በረንዳ ከዳር ዳር ይንጎራደር ጀመረ። ከጥቂት ጊዜ በኋላ ወደ ውይይቱ ሲመለስ ነጋዴዎቹ በሚቀጥለው ምሽት ከሌጎርን ተነስተው ወደ ሞንቴ ክሪስቶ ለማምራት ተስማምተዋል። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።